ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ፈጣሪ የተመሰገነ እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩ ዛሬም በብሩክና ሃይሚ ቪዲዮ ተመልሼ መጥቻለሁ። እንግዲህ ትላንትና ብሩክና ሃይሚ ቪዲዮ አልሰሩም ነበር፣ ግን ባይሰሩም ብሩኬ በዙረት ነው ያሳለፈው ብዬ ነው የማስበው። ምክንያቱም ሃይሚን ቤት ዘግቶ እሱ ብዙ ቤቶችን ሲጎበኝና ብዙ ቤቶች ሲገባ ነበር። እንግዲህ እኔ እንዳየሁት 3 ቤት ገብቷል። አንደኛ አኑ ቤት ነው፣ ሁለተኛ ቴዲ አዲስ ቻናል ተከፍቶለት እሱም ጋር ሄዶ ሞቅ አድርጎለታል። ሶስተኛ ቤት ደግሞ የገባበት በጣም ሁላችሁም የምትጠሏት ሁላችሁም የማትወዷት እዚህ ሚዲያ ላይ መታ ስትገኝ እና እዚህ ሚዲያ ላይ እንደዚህ ፍጥጥ ብላ ስትመጣ የምትደብራችሁ እዩ ቤት ገብቷል። እንግዲህ በአካል ባይሆንም ያው በአፍ ገብቷል። እሱ አፍ ውስጥ ጥሎታል። እንግዲህ ምንም ማድረግ አይቻልም። እንግዲህ ስለ ሶስቱም ጉዳዮች ዝርዝር አድርገን እናወራለን። ግን የዩ ጉዳይ በጣም አሳሳቢ ነው። የሷንም ጉዳይ እናያለን። ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መከታተላችሁ እንዳትረሱ። ያው በመጀመሪያ ቴዲ ይቀድማል። ቴዲ ቤት እንግዲህ አዲስ ቤት ነውና አዲስ ቤት ደግሞ ሁሌም ታውቃላችሁ ብሩክና ሃይሚ ካሉ ድምቅምቅ ይላልና ያው ለቴዳም እንግዲህ ታሪክ ለመስራት ገብቶ ነበር። ያው ትንሽ ጉዳይ ቴዲ ጉዳይ እንኳን ብዙ እንትን ባይሆንም ያው ቻናል ለመክፈት አከል ሞቅ ለማድረግ አከል እንጂ ያው ፍላጎት ነው ያን አከል የሆነ የሚወራ ነገር ኖሮ አይደለም። ያው ጥለፋት ነው ሐሳቡ። እንግዲህ እያረክ ያለው ነገር ትክክል ነው። በርታና ቀጥልበት። ጥሩ ሰላም ላይ ናችሁ ለማለት ይመስለኛል። ያው ይሄንን ንግግር እዚህም ቻናል ላይ ተደጋጋሚ የምንናገረው ነገር ስለሆነ የቴዲ ነገር እንኳን ብዙ አሳሳቢም የሆነ አንገብጋቢም ጉዳይ አይደለም። ትንሽ የአኑ ጉዳይ ይሻላል። አኑ ባይሆን አንዳንድ ነገሮች እያነሳ ነበር፣ ስለ ኤፊም እያወራ ነበር። ልክ አይደለም ልጁ ምናምን እኔ ተናግሬያለሁ። ቪዲዮ መለስ ብላችሁ ማየት ትችላላችሁ ፋሚሊ። እኔ ሲጀመር ኤፊ ትክክለኛ ወንድም አይደለም። በቃ ይሄ ትክክለኛ ሐሳቢ መምሰል ምናምን ከመቼ ጀምሮ ማለት የመጣው ሰሞኑ ነው አይደል? ከብሩኬ ጋር ስንት መከራ ስንት ችግር ሲያዩ ሃይሚና ብሩኬ የት ነበር? አልነበረም። ገባችኋ? አልነበረም። ከነጭራሹም ትቷት የነበረ ረስቷት የነበረ ስሟን እንኳን አንስቶ የማያውቅ ሰው አሁን መጥቶ ወንድም ነኝ እንደ ወንድም አክት ማድረግ ምናምን ሲጀምር ያናዳል። ለምን በዚህ ጉዳይ ለምን አብርሃም ሳልተሰማውም ያስብላልና ያው አኑም ትንሽ ዘርዘር አድርጎታል። ልክ እንዳልሆነ ምናምን በቃ የገቡበት ነገር ልክ እንዳልሆነ ከብሩኬ ጋር አንስቷል። እንግዲህ ብሩኬ እዚህ ጋር ምንም አላጠፋም። ያው ኤፊ ማድረግ ያለብህን አርገ ከህይወታቸው ውጣ። እስከዛሬ 2 አመት ሲኖሩ ለመጀመሪያ ጊዜ ነው አንተ የሆነ የሃይሚ ጉዳይ አንገበገበኝ ብለህ ስትገኝ እንጂ ከዚህ ባሰ መከራ ከዚህ ባሰ ችግሩ ሲገቡ አልነበርክምና ያው እኔ ባለፈው በደወልኩልህ ሰዓት ያወራ ነው ይህ ነውና በቃ አያስፈልግም። ስለ ኤፊ ማውራት አያስፈልግም። ብሩክና ሃይሚ ሰላም ናቸው። በዛች ትንሽዬ ቤት ትልቅ ፍቅር ትልቅ ዓለምን የሚያክል ፍቅር እያዩ ነውና በቃ ተዋቸው። ያው አኑም የጠራኸው ያው ብሩክ አንደኛውን ዙረት ጀምሯል ብለህ ይመስለኛል። ብሩክና ሃይሚ ቪዲዮ ካልሰሩ የሆነ የሰው ቤት ምናምን ማድመቅ ግድ ነው እና አኑም ቤት ለማድመቅ አይነት ነው የሚመስለኝ። ያናክል አንገብጋቢ ጉዳይ ኖሮ ወይ ደግሞ የኤፊ ትክክለኛ ፍላጎት ኖሮ እዛ ጋር ለመበጥበጥ ምናምን አይደለም። ገባችሁ? ለማድመቅ ነው። ጀስት ያኑ ቤትን ደመቅመቅ ለማድረግ ነው። ብሩኬ ከመጣ ያው የማይደምቅ ነገር የለም። እንደዛ ነው እንጂ አንገብጋቢ ጉዳይ አይደለም። ዋና አንገብጋቢና አሳሳቢ ጉዳይ የዩ ጉዳይ ነው። እኔና እሙሽ ስንጠይቃት ያለው ቪዲዮ ከ3 ቀን በፊት የሰራው ቪዲዮ ነውና ገብታችሁ ማየት ትችላላችሁ። እኔና እሙሽ ጠይቀናት ነበር። ገባችሁ? ስቲል ነው በቃ ልጅቷ ችግር ከመፍጠር ውጭ ምንም የምታውቅ ልጅ አይደለችም እና ልጅ ምናምን የሚባል ነገር አለ። እኔ አሁን መናገር ፈልገው ከዚህ በኋላ እንዲህ ብታረግ ይሄንን ነገር ብትደግሞ ልጇን የምሬ ነው በኃይል ያው ቤት ድረስ መጥቼ በኃይል ወስደንብሽ በኃይል ገባሽ ልጁን ወደ ማስመርመር ነው የምንገባው። ይሄንን ነገር ደግሞ ለብሩኬ ደውዬ አሳውቀዋለሁ። ምንም ማድረግ አልችልም። በቃ ይሄንን ነገር አሳውቀዋለሁ። እንደዚህ አይነት ነገር ውስጥ መግባት አይቀርም በዚህ ከቀጠለ። ምክንያቱም የወንድሜና የእህቴን ህይወት መበጥበጥ የለባትም። እስቲ ነው ከህይወታቸው አልወጣም ብላ ምናምን አክት እያደረገች ለምን አስፈላጊ ነው? እኔ ሀሳቡ አይገባኝም። ለሙሽ ያለቻት እንግዲህ እንደሆነና እንደማትምን ነው። ገባችሁ? አልምልም ነው ያለችው። ስለዚህ እርግጠኛ እንዳልሆነች ሙሽ ማምና ምናምን የተለያየ ነው። ገባችሁ? ብዙ ነገር ተፈጥሯል። እኔ ቪዲዮ ያልቀረስኩት ለምን እንደሆነ ነግሬያችኋለሁ። ከሙሽ ጋር ያለው ቪዲዮ እኮ አልቀረስክም አላገኘሃትም ሙሽን ምናምን እያላችሁ ነው። አስፈላጊ ከሆነ ቁጥሯን ላስቀምጠላችሁ እችላለሁ። ሙሽ ጋር ደውላችሁ ማረጋገጥ ትችላላችሁ። ገባችሁ? እና የሆነ ውሸት የምታስመስሉት ማመጣው ነገር የሆነ ልክ እንዳልሆነ የምታስመስሉት ነገር በጣም ያናዳል። እኔ ለብሩክና ሃይሚ ሰላም እንጂ ለምንም ለሌላ ነገር አይደለም የምጥረው። ስለዚህ
ገባችሁ? ቡርኬንም የነገርኩት ያንን ነው። ሁለታችሁ ሰላም መበጥበጥ ስለሌለበት ይሄ የመሰለ ፍቅራችሁ መበጥበጥ። አሁን ለምሳሌ ሃይሚ እውነት ሚድና ልጅህን እስኪ ቼክ አድርግ አስመረው ብትለው ሌላ ችግር ውስጥ እንዳይገባ እኔ በራሴ መንገድ እኔ ደግማ ቪዲዮ መሰራ ከሆነ ስለ ብሩክና ስለ ሃይሚ እኔ በቃ ጀስት ገብታ ትንሽ ሰው ጨምረ ገብታ እሷን እንዲይዟት አድርግ ልጅ አቅፈን ወተን ማስመርመር መመለስ እንችላለን። ገባችሁ? ይህም ነገር ከብሩኬ እንትን እንዲመጣ ብሩኬ እንዲያረጋግጥልኝና ብሩኬ ልክ ነው ወይ ደግሞ ስህተት ነው እንዲለኝ ፈልጌ ነበር። ከዛ እስኪ እኔ ደውዬ ለማውራት እሞክራለሁ አለ። ያው ይህም ነገር መደወሉም ራሱ ሌላ አዲስ ነገር መቆስቆስ ምናምን ነው። ገባችሁ? አዲስ ነገር መቆስቆስ ነው። ግልጽ ነው። ቤተሰብ እኔ የልጅ አባት ነኝ እያለ አምኛለሁ። የኔ ነው። ከዚህ በፊት በዛኛው ቻናል እየሰራው ነበር። ቢኒያም የሚባል ባል አላት የሱ ነው ልጁ እያልኩ ነበር ደጋግሜ። ለጊዜው ጸብ ውስጥ ቢሆኑ ግን የሱ ነው እያልኩ ደጋግሜ ሲናገር ነበር። ያ ቻናል እንግዲህ ጠፍቷል። አሁንም ላስረግጥላችሁ ሞክራለሁ። ብዙዎቻችሁ አንዳንዳችሁ ትጠራጠራላችሁ፣ ብዙዎቻችሁ ግን ለብሩኬ እንዳልሆነ ታምናላችሁ። ያም ደስ የሚል ነገር ነው። ግን እኔ ይሁን ማለት ፈልገው ደግሜ ልልሽ ፈልጋለሁ፣ እንኳን በሰላም ተገላገልሽ። በሰላም መገላገልሽ ጥሩ ነው። ለዚህ እግዚአብሔር ጸጋ ነውና ፈጣሪ ነው የሚሰጠው። ልጅሽን በሰላም አሳድጊ። በቃ የሰው ላይ ሙጥኝ ብሎ በቃ ያንተ ነው ግግም ብሎ እንደዚህ የለም። ልጅ ማሳደግ የለም። በቃ ያስፈልገሽ ነገር ካለ መርዳት ካለበት ምናምን ጀስት ዝም ብሎ ይረዳሻል። ገባሽ? ልጅሽን ብቻሽን ማሳደግ ከፈለግሽ ጀስት የሱም ባይሆን ይረዳሻል። ማድረግ ያለበትን ከማድረግ ወደ ኋላ የሚል ልጅ አይደለም። ለማንም እያደረገ ነው። ገባሽ? ለማንም እያደረገ ነው። እስቲ ነው ለአንቺ ቻናል ከፍቶ እንድትሰሪና እንድትንቀሳቀስ እያደረገ ያለው እሱ ነው አይደል? ይሄ እንትን የሆነ እንድትንቀሳቀስ እያደረገ ያለው በቃ እንድትራመጂ ጥሩ መንገድ ውስጥ እንድትገቢ ምናምን በማሰብ ነው። ገባሽ? ይህ ቻናል ባይከፈት አስብ እና እኔ አሁን አንዳንዴ በቃ እንደዚህ ሄደን ስናናገራት ሰላማዊ ዞር ስንልላት ደግሞ ሌላ ሴጣናዊ ምናምን የሚያረጋት ነገር ለእይታም ይመስለኛል። ብሩክና ሃይሚ ስማቸው ሲነሳ እይታ አለ። ገባሽ? ብሩክን ሲያየ ሰው ሃይሚን ያየ ሰው ፎቶ ላይ ዘሎ ነው የሚገባው። በቃ እንዴ ሳይደናቀፍ ሳይወድቅ ነው ገብቶ በፍጥነት ገብቶ የሚያ ለእይታ መሳብ ሊሆን ይችላል። ብቻ አላቅም። እኔ ሲደጋገም እንደዛ ነው ይመስለኛል። ከዚህ በፊት ምን ያግኝቻት ስለማቅ በጣም ስታገኟት ሰላማዊ፣ ዞር ስትሉ ደግሞ በጣም ክፉ ሰው። ገባችሁ? መጥፎ ሰው አርጋ ራሷን የምታሰል ሴት ነች። ያም ከምን እንደመጣ ለማወቅ እንሞክራለን። ግን እኔ ለእይታም አንዳንዴ ለእይታ ይመስለኛል። አንዳንዴ እይታ ሲጠርባችሁ እይታ ስታጡ ምናምን ግድ ነው። በቃ እንዲህ አይነት ነገር መሰከስ ግድ ነው። ግን ደግሞ እኔ ቢኒ እዚህ ጋር እየለፋ ነው፣ ከጎኗ ምናምን እየተሯሯጠ ነው፣ የኔ ልጅ ነው ምናምን እያለ በጣም እየተደሳሰተ ነው፣ ጓደኞቹ እየተደሳሰቱ ነው ምናምን። ያ ሁሉ ነገር ስታዩ ደግሞ እንዴ ምናምን ትላላችሁ። ይቺ ልጅ አመረረች እንዴ ምናምን። ልጁ እንኳን የሱ ቢሆን እንኳን ምንም የምታመጪው ነገር የለም። እኔ ሃይሚ ልጅ እንኳን ይሄ ነገር ጉዳዩ ሰምታ እንትን ካሳሰባትና የሆነ ሴንስ ከሰጣት ወይ ደግሞ ወደ ጸብ ከጋበዛት እኔ በጣም የሚገርመው እማይሆን ነገር ቤተሰብ አይመጣውም እያለ ነበር። ብሩኬ ቴዲ ዩቲዩብም ላይ ገብቶ እየተናገረ ነበር። ቴዲ ዩቲዩብ ላይ በቃ በደንብ ዘርዘር አድርጎታል። እኔ ሃይሚ ጋር ወንድ ቢመጣ ስለማምናት እና ወንድም ስለሆንኩ ነው መሰለኝ የሆነ የመጠራጠር እንትን ዝቅ ያለ ነው። በቃ አልናደድም አልቀንም። ወንድ ቢመጣ ጀስት ፈልጓት ወይ ጀለሷ ነው ብዬ ነው የማምነው። ሃይሚ ግን እኔ ጋር ሴት ስትመጣ በቃ ይሄ ሴት ባህሪ ነው። በጣም ትነጫነጫለች፣ በጣም ያነጫነጫታል፣ በቃ ይደብራታል፣ ትጣለዋለች ብሩኬ ምናምን። ይሄን ነገር ኖቲስ ማድረግ በጣም አሪፍ ነው ብሩኬ። ይሄን ነገር ማወቅ በቃ ሴት ልጅ ስትመጣብህ አንተ ጋርና ካንተ ጋር የሆነ ነገር ሲኖራት የሆነ አወራሯ ራሱ ካልጣመት ሃይሚ እንደምትናደድ ማወቅ በጣም ጥሩ ነው። ሴት ልጅ ባህሪዋ ነው። በቃ ወንድ ልጅ ብቻዋ እንደሆነ የሴት ጓደኛ አትፈልግም። ፍቅር አንድ አሁን የኔ ፍቅረኛ ከሴት ጓደኛ ጋር እንደሆነ አትፈልግም። ገባችሁ? ልክ እንደዛ ነው። በቃ ከሴት ጋር ምንም አይነት ግንኙነት እንዳይኖር ትፈልጋለች ሃይሚ። እሱን ደግሞ ታውቀዋለህ። ስለዚህ አንተ ማድረግ ያለብህ ይሄንን እያወቅ ቴዲ ቻናል ላይ በደንብ እየተናገርክ ነው። በደንብ ማን በቃ ሴት ስትመጣ ምናምን ሃይሚ በጣም የሚደብራት ጸባችን ብዙ ጊዜ ካየኸው እሱ ነው ምናምን እያለ ነበር። ያንን ካወቅ በቃ መጠንቀቅ ነው፣ ለሃይሚ መጠንቀቅ ነው። እዩ እንደዚህ ልጅ ያለች ምናምን ብላ ግን ከተጣላች ሃይሚ በጣም ያናዳል። እውነት በቃ ያለፈ ነገር ነው፣ የተረሳ ነገር ነው። እንደጀመራችሁት ንቃችሁ ነው ማለፍ ያለባችሁ። ረስታችሁ ነው ማለት የዩን ነገር ረስታችሁ ነው ማለፍ ያለባችሁ። በቃ አያስፈልግም ስለሱ ማውራት።
አላስፈላጊ ነው። ዝም ብላችሁ ንቃችሁ ስታልፉ እሷ ራሷ ሲደክማ ትተዋለች። ገባችሁ? ሲደክማ ትተዋላችሁ። ይተዋል፣ ምንም ነገር ይተዋል። ውሸት ባይዘው ለውሸት ምላሽ ስትሰጡ ቀርባችሁ ስታስረዱ ምናምን ያ ሰው ውሸቱ ነው እኔ እንደዚህ እውነተኛ ነኝ ምናምን ስትሉ እውነት ያ ሰው ትንሽ እውነት እንዳለው እያሳያችሁለት ነው። በቃ ንቃችሁ ስታልፉ ግን ያ ሰው እንትኔ አላማዬ እየሰራ አይደለም፣ አላማዬ ግቡን እየመታ አይደለም ብሎ ለቀቅ ያደርጋችኋል። ስለዚህ እንደጀመራችሁት ንቃችሁ ማለፍ ልመዱ። ሃይሚ ደግሞ ብሩኬ ከማንም ሴት ጋር ሲሆን በረባ መነጫነጭሽንና መቅናትሽን አቁም። ብሩኬ አንቺና አንቺ ነው፣ ብዙ ጊዜ አረጋግጦልሻል። ሲና አንቺና ቤት አስቀንጦ ከምቾት ዞን ወጥቶ ካንቺ ጋር አንድ ቤት ውስጥ ታስሮበት የሚለው ስለሚወድሽ ነው። አረ እኔ በሱ እድሜ ያለ ወንድ በዚህ ሰዓት አዲስ አበባ ውስጥ ገንዘብ ኖሮት መኪና ኖሮት የራሱ ቤት መኖሪያ ኖሮት እኔ እንጃ እኔ ከአንድ ሴት ጋር ተቆጥቦ ይኖራል የሚለው እኔ እንጃ አይመስለኝም። ቤተሰብ ይመስላችኋል? በብሩኬ እንትን እድሜ ብር ኖሮት መኪና ኖሮት ከአንድ ሴት ጋር እንደዚህ ሙጥኝ አይልም። ቤተሰብ እዛችም ጋር ያም ጋር ያየውን ሁሉ ሴት ነበር የሚያምረው። ይሄ ወጣትነት ነው፣ ጊዜው ነው። ብሩኬ ግን ያንን ሁሉ በቃ አስረስተሻል። ፍቅርሽ ያንን ሁሉ እንዳይ ዙሪያው ምን እንዳለ እንዳያረጋግጥና የሆነ አካባቢው ኖቲስ እንዳያረጋግጥሻል። ያ በፍቅሩ ነው እንደዛ ያደረገው። ገባሽ? ስለዚህ ሴት ልጅ ስትመጣ አይትስ ኦኬ ጀለሱ ነች ለስራ ነው ለሆነ ነገር ማለፍ ነው። አይምሮሽ በእንትን በቃ ባይቀበለውም ባታምኝበትም አይምሮሽን ግን ማሳመን አለብሽ ሃይሚሻ።